በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የዘንድሮውን የጥምቀት በዓል በታላቅ ድምቀትና መንፈሳዊ ስነ ስርዓት ለማክበር ተረኛ ደብር የሆነው የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን አስፈላጊውን ቅድመ ዝግጅት በሙሉ ማጠናቀቁን ገለጸ። የደብሩ አስተዳዳሪ መልአከ ሰላም አምደወርቅ ደሴ እንደገለጹት ቤተክርስቲያኗ በዓሉ በሰላምና በድምቀት እንዲከበር በሁሉም ረገድ ራሷን አዘጋጅታለች በማለት ገልጸዋል። እሺ አመሰግናለሁኝ። ያው እንደሚታወቀው የ2018 ዓመተ ምህረትን በዓለ ጥምቀትን የሚያከብረው የልጅ ኢያሱ ደብር የሆነው ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ነው። ይህም በመሆኑ ያው ይሄ ደብር ተረኛ እንደሆነ በዚህ ዓመት ያወቅነው ቀድመን ነው። በመሆኑ ከ2017 ዓመተ ምህረት ከሰኔ ወር ጀምሮ የተለያዩ አብይ ኮሚቴዎችንና ንዑሳን ኮሚቴዎችን አቋቁመን የተለያየ ስራ ስንሰራ ነው የቆየነው። ምክንያቱም ይሄ በዓል እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት መካከል አንዱ በዓል ነው። እንደገናም ከማይዳሰሱ ቅርሶች አንዱ ሆኖ በዓለም ቅርስነት የተመዘገበ ታላቅ በዓል ስለሆነ የቤተክርስቲያኒቱን ከፍታ የቤተክርስቲያኒቱን ልዕልና በሚገልጥ መልኩ ለማክበር አስቀድሞ መዘጋጀት አስፈላጊ በመሆኑ ከባለፈው ዓመት ጀምረን ነው ዝግጅት ስናደርግ የነበረው። በመሆኑም እግዚአብሔር አግዞን እንግዲህ ከዝግጅት አንዱ ልብሰ ተክህኖ ነበረ። ልብሰ ተክህኖም በሚገባ ከ13 ሚሊዮን ብር በላይ ወጪ በማድረግ የሊቃውንቱ የካህናቱ እንደገናም የሰንበት ትምህርት ቤት ተማሪዎቹ ልብስ አልባሳት በሚገባ ተዘጋጅተዋል። አሁን በዚህ ዘመን አሉ የሚባሉ ሙካሾች እንዲሁም ጥንግ ድርቦች፣ ካባዎች እና ቀሚሶች በሚገባ ተዘጋጅተዋል። ልብሰ ተክህኖን አሟልተናል። እንደገና ያው በዓሉን የሚገልጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለጠው በአገልግሎቷ በቃለ እግዚአብሔሩ ነው። ቃለ እግዚአብሔሩንም እንዲሁ ከከተራው ጀምሮ እስከ ዕለቱ ድረስ የሚከናወነው ቃለ እግዚአብሔር በሚገባ ሊቃውንቱ ከሁለት ወር በፊት ጀምረው በጥናት ላይ ነው የቆዩት። እንዲሁ የጠቅላይ ቤተ ክህነት የካህናት አስተዳደር መምሪያም በየጊዜው በመገኘት እርማት በመስጠት አስተያየት በመስጠት ሊቃውንቱ በሚገባ ተዘጋጅተዋል። እንግዲህ ስርዓተ ማህሌቱ ስርዓተ ቅዳሴው በሙሉ የሚመራው ያው በቀጨኔ ደብረ ሰላም መድኃኔዓለም በመሆኑ ከደብሩ አስተዳደር በተጨማሪም የደብሩ ሰንበት ትምህርት ቤት ወጣቶች በዓሉን በዝማሬ በተለያዩ መንፈሳዊ አገልግሎቶች ለማድመቅ ዝግጅታቸውን በስኬት ማጠናቀቃቸው ተገልጿል። እሺ አመሰግናለሁ። የ2018 ዓመተ ምህረት የጥምቀት በዓል በጃር ሜዳ አዘጋጅ የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን መሆኑን ተከትሎ የሰንበት ትምህርት ቤታችንም ከ6 ወር ባላነሰ ጊዜ ውስጥ ቅድመ ዝግጅቱን እያካሄደ ይገኛል። ከዚህም መካከል በአባቶቻችን በሊቃውንቱ የተመረጠ ከሚስጥሩም ከበዓሉም የሚስማማ ግስ ተመርጦ እሱን በጥናት ለ6 ወር ያህል ስናጠና ቆይተናል። አሁን ዝግጅቶቻችን በሙሉ ተጠናቀው በተጨማሪም ከጥናቱም ጎን ለጎን በእለቱ ተለብሰው የሚወጡ ልብሰ ስብሐቶች፣ ጥንግ ድርብ እንዲሁም ደግሞ ዩኒፎርሞች ሁሉ በኮሚቴው ተዘጋጅተውልን ሰፊ የዝግጅት ጊዜ ስለነበረ በዛ ጊዜ ተጠቅመንበታል። የደብራችን የሰንበት ትምህርት ቤት ተማሪዎቹም ዘንድሮ ልዩ የሚያደርገው ከ100 በላይ ሆነው ነው የሚሰለፉት፣ የሚያስረግጡት ብቻ ማለት ነው። በመሆኑም የከተራ ዕለት የሚለብሱት ሌላ ልብስ ነው፣ የአይነቱ ደግሞ የሚለብሱት ሌላ ልብስ ነው። ይህንም አሟልተዋል። በቃለ እግዚአብሔሩም በኩል እውነት ለመናገር በጣም ደስ የሚል ግስ መርጠዋል፣ አጥንተዋል። ሊቃውንቱ አስጠንተዋቸዋል። ሰልፉን በሚገባ አድርገው ሲያጠኑ ነው የቆዩት። ይህንም ቅድም እንዳልሁት የካህናት አስተዳደር መምሪያው ያው ተገኝቶ ግምገማ አካሄዷል። እንግዲህ ከሁሉም በተሻለ መልኩ እንደተዘጋጁ ነው አስተያየት የሰጠው። የኛም እይታ የኛም ግምገማ የሚያሳየው ይሄን ነው። ደብሩ በታላቁ ተዘጋጅቷል። በመጨረሻ መልአከ ሰላም አምደወርቅ ደሴ ለምእመናንና ለመላው ሕዝብ ባስተላለፉት መልእክት የጥምቀት በዓል መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ነው።
ቀጥሎም የታሪክና የባህል ተጋሪ የሆኑ የሙሉ ኢትዮጵያውያን ኩራት ነው። በመቀጠልም በዓለም ቅርስነት የተመዘገበ በመሆኑ የዓለም ሁሉ በዓል ነው ብለዋል። በመሆኑም ይህን ታላቅ ዓለም አቀፋዊ በዓል ሁሉም ኢትዮጵያውያንና የዓለም ሕዝብ በጋራ በአንድነት በፍቅር ሊያከብሩት እንደሚገባ አስተዳዳሪው ጥሪያቸውን አስተላልፈዋል። አመሰግናለሁ። እንግዲህ ያው ቅድም እንደተባለው ሁሉ በዓለ ጥምቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በዓል ነው በዋናነት። ሲቀጥል ደግሞ የኢትዮጵያውያን በዓል ነው። ከዚያም ልፍ ሲል የዓለም በዓል ሆኗል በዓለም ቅርስነት ስለተመዘገበ። በመሆኑም ይሄ በዓል የነበረውን ክብሩን የነበረውን ከፍታውን ይዞ መቀጠል እንዲችል ይልቁንም ከዚያ በበለጠ መልኩ የዓለም ትኩረት መሳብ እንዲችል የዓለም ቱሪስቶችም ወደ ሀገራችን መምጣት እንዲችሉ ያው ከቱሪስቶች ሲመጡ ሀገር ታድጋለች፣ ሀገር ትለወጣለችና በዓሉን በሰላም በፍቅር ማክበር ተገቢ ነው ሊሆን የሚችለው። በመሆኑም ሁላችንም የሰላም አምባሳደሮች በመሆን የሰላም ሰዎች በመሆን ፍቅርን፣ ሰላምን፣ አንድነትን በመስበክ በመከባበር እጅ ለእጅ ተያይዘን በዓሉን በፍቅር ልናከብረው ያስፈልጋል። ይሄ በዓል የሁላችንም ነው። ሁላችንም ባለቤቶች ነን።